وين أملاك وطانو تمسكن من تفطر لجي كجلب على وكش نو ያልፋልኝ ልጅ ሰላም ይሆናል እሺ ትኩሳቱ በጣም ጨምሯል ነጃት እባክህ ፍጠን እሺ አታስቢ ምንም አይፈጠርም ምንድነው ፍሬኑ እየሰራ አይደለም ፍሬን አይሰራም ማለት ነው ነጃት ቀስ በል ነጃት ፊዳል ነጃት ፊዳል የመኪና አደጋ ደርሶብን ነው ልጄ ነጃት የኔ ልጅ አብሮኝ ነበረ ባሌም አብሮኝ ነበረ ነጃት ልጄ ነጃት የት ናችሁ ነጃት ልጄ ፊዳን የኔ ልጅ ነጃት ፊዳን ውዴ አልሞቱም በሕይወት አሉ ድጋሚ እየቃዠሽ ነው ልጄ 5 ዓመት ሆኖታል እኮ ልጄ በእርግጥ ይህንን ነገር መርሳት ቀላል ነገር አይደለም ተነሺ ፊትሽን ታጠቢ ለመረጋጋት ሞክሪ አንድ ነገር ረሳሁኝ በቃ ሁሉንም እርሳው ልጄ ዛሬ እኮ ሐሳቤ በጠዋት ለወንድም መቲም ትእዛዝ ላደርስ ነበር ስለ ቀሰቀስከኝ ደስ ብሎኛል ባይሆን በጣም አረፍድ ነበር በድጋሚ እኮ ተዘናግቼ ነው ግን ለዛሬ ትእዛዞች አልቀዋል እንደዛ ባይሆንማ በጣም ወርድ ነበር ስመለስ ምን ይዤልህ እንድመጣ ትፈልጋለህ ንገረኝ የምፈልገው ነገር አለ ኬክ ወይስ ጣፋጭ ነገር እንዳመጣልህ ትፈልጋለህ ከአይስክሬም ጋር ሁልጊዜም ቢሆን አንቺ እንደዚህ ነው እያደረግሽ ያለሽው ውዴ ሐዘንሽን ዋጥ አድርገሽዋል ሐዘንሽን በልብሽ እንዳያሽው ነው ሁሌ በውስጥሽ እያነባሽ ነው የምትኖሪው ያኔ ነጃትን ስታገኘው ያሰብኩት የልጄ ዕድል ጥሩ ሆነ ብዬ ነበር ይህ ሰውዬ ልጄን ይወዳትና ደስተኛ ያደርጋታል ብዬ ነበር ደግሞም ልጄን ይዘሽ ቤታችን የመጣሽ ጊዜ በሰዓቱ ምን ያህል ደስ እንዳለኝ ታውቂያለሽ ፈጣሪን ቤትና ቤተሰብ ስለሰጠኝ ተመስገን አልኩት ብሞትም ራሱ በሰላም ነው የምተኛው አልኩኝ ለ5 ዓመታት በየቀኑ መቃብራቸው ጋር ስትሄጂ ነበር አንድም ቀን እንኳን አላረፍሽም ልጄ አሁን አዲስ ተስፋ ያስፈልግሻል ስሚኝ እባክሽን ለራስሽ አዲስ ሕይወት መስርቺ ይሄ ሐዘን ዕድሜ ልክ መሆን የለበትም ልጄ እባክሽ
አልችልም አባዬ አልችልም የኔ ህይወት ከነሱ ጋር አብሮ ተቀብሯል አባዬ አልችልም አባዬ አልችልም አባዬ ከነጃት ጋር ቃል ተግባብተናል እስከ መጨረሻው እስትንፋሳችን ድረስ ለመዋደድ ቃል ተግባብተናል አባዬ አንተ ማን ለምንድነው ምንም ነገር ትዝ የማይል ለምንድነው ሁሉም ነገር አዲስ የሆነብህ ቶፕራክ ነቅታል እንዴ ልጄ ልጄ ለምንድነው መልስ የማትሰጠኝ ግራ ተጋብቼ ነው ምን ተፈጠረ ደህና አይደለህም ከሱ ውጭ ምንም ማስታውሰው ነገር የለም እሱን እኮ ነግረን ነበር ልጄ ና እዚህ ጋር ተቀመጥ ከባድ እንደሆነ አውቃለሁ ግን ምንም ማድረግ አንችልም ልጄ አስታውሰህ እናቴ ብለህ እንደጠራኝና እንድታቅፈኝ የማልፈልግ ይመስልሃል የኔ ውድ ልጅ ምኞቴ እሱ ነው ልጄ እዚህ ከኔ ጋር ምንም አትሆንም ቤታችን ነው ያለነው ምንም አልሆንም ኮማ ውስጥ እያለ አጠገብ ቁጭ ብዬ ስጠብቅህ ነበር እኔም አይዳንም ይኸውልህ አሁን ልጅ 5 ዓመት ሆኖታል በትግስት ስንጠብቅህ ነበር ምስጋና ይግባው ፈጣሪ ልመናችንን ሰምቶ ወደኛ መለሰህ እዚህ የምታፈቅራት ሚስት አለችህ ቆንጆ ልጅ አለህ ቤተሰብ አለህ እሱን እንዳትረሳ ማድረግ አልችልም እማዬ ምክንያቱም ማንንም ሰው አላውቅም ግን ቢያንስ ሞክር ስሜትን ተቆጣጠር ሚስትህን ያዝ አይዳንን ነው ለሷ ምንም አይነት ስሜት የለኝም የምር ግን እማዬ እሷን ወዳት ነበር እንደዚህ ስትል ብሰማ በጣም ታዝናለች አታይም ልጅ ወልዳቸዋል አሁን አታስታውስም ግን ፍቅር ውስጥ ነበርክ እንደዛ ከሆነ ለምን አልተገባንም ነገርኩህ እኮ ልጄ ልታገባ ነበር ግን አደጋ አጋጠመ ሰርግ ራሱ ዝግጁ ነበር ይኸውልህ ስለዚህ ነገር ደጋግመህ ማውራት በጣም ይጎዳሃል ዝም ብለህ ራስን አታሰቃይ ካደጋው በፊት ህይወት ነበር አሁን ያንን ህይወት ትቀጥላለህ ላንተ ብቻ ሳይሆን ለሁላችንም ጥሩ የሚሆነው እሱ ነው እስካሁን አለበስክም ለብሻለሁ ቆይ ምን እያልክ ነው አንተ መች ለብሰ ጨረስክ ነው ደስ አንተ ግን ምን አይነት ልጅ ነው በትክክል ልብስ መልበስ ራሱ አችልም ምን ሆነ ነው ፊት ምንድነው ልታለቅስ አስበው አልሆነ እንዳታለቅስ ስነ ስርዓት ያዝ አንተ ጋር ማውራት ራሱ አልፈልግም አባቴ ፊት በጭራሽ መንጫነጭ የለብህም ገብቷል አይደል አዎ ማዬ አሁንም እማዬ እያለኝ ነው ላብድ ነው ቁርስ የሚቀርብበት ጠረጴዛ ላይ አንገትህን እንዳደፋ አባትህን አናግረው እንዲወድ አድርግ ገብቷል አይደል ገብቶኛል ምን እንደምትል ደግሜ ላስታውስህ ከእናቴ ጋር ለምንድነው የተለያየ ክፍል የምትተኙት ብለህ ትጠይቀዋለህ የምልህ ገብቷል አይደል እኔ አባቴን በጣም እፈራለሁ ትፈራዋለህ አባትህን በጣም ነው እንዴ የምትፈራው ቆይ እንዴት መፍራት እንደሚቻል አሳያለሁ ወይዘሮ አይዳን ቁርስ ደርሷል መቼ ነው እዚህ መጣሽው አሁን ነው በር ለምንድነው ያላንኳኳሽው በሩ ክፍት ነበር ስለዚህ ገባው እንደዚህ ተንሻኳሽ እንድትገቢ አልፈልግም እሺ ደስ አይለኝም ደግሜ ያልነግርሽም እንዳይለመድሽ ድንገት የሚያስገባሽ ነገር አለ አሁን ውጪ
ውጪ! እሺ ምን ላይ ነበርን? ትክክለኛ ፍርሃት ምን እንደሆነ ታውቃለህ? የምለውን ነገር የማታደርግ ከሆነ ምድር ቤት ወስጄ ቆልፍብሃለሁ። ምድር ቤት አቆልፊብኝ እማዬ። ዝም በል በቃ፣ ሰልችተኛል። በጣም ይሰልቻል። ሁሉም ሰው የት ነው ያለው? የልጅ ልጄ ሳሊዴ? ሁሉንም ጠርቻቸዋለሁ፣ እየመጡ ነው። ወይዘሮ አይዳንም ጠርቻታለሁ። ምን ተፈጠረ? እንደዚህ አይነት ፊት ምንድን ነው? ወይዘሮ ከሪማን፣ ወይዘሮ አይዳን ልጁ ላይ መጥፎ እየሆነችበት ነው። ያሳዝናል። ደግሞ በጣም ትንሽ ነው። ወይ ደግሞ መቤት ሞግዚት እንፈልግለት እንዴ? የምታያት ሴት አይዳን እኮ ነች። ማውራት የሌለብሽን ነገር ስንት ጊዜ ነው ለማውራት ያስብሽው? ኃጢአት ነው። ልብሽ ዝቅ አላለም እመቤት? ዝም በይ ሃሊዴ፣ እባክሽ እንድጎዳሽ አታድርጊኝ። ልጄን ትናንትና ማታ አይተሽው ነበር? አዎ እመቤት፣ እንደ ሁሌው ሌሊቱ ሙሉ መብራት አብርቶ ነው ያደረው። ምንም የተኛ አይመስለኝም። ከኮማ ከወጣ 3 ወር ሆኖታል። አሁን ነው ቤት የገባው። ሲለምደው ደህና ይሆናል። ቶፕራክ በዚህ ሁኔታ ደህና አይሆንም ወይዘሮ ካሪማን። ስለዚህ አሁን ደግሞ ሐኪም ሆንሽ። ቶፕራክ ልቡ ላይ ጠባሳለሁ። ጭንቅላቱ ቢረሳውም ልቡ ግን አይረሳውም። ከአደጋው በፊት ወደ ነበረው ህይወቱ ካልተመለሰ ደህና አይሆንም። ለዛች ልጅም መጥፎ ነው። ለ5 ዓመታት ባሏና ልጇ እንደሞቱ ስታስብ ነበር። የጥፋተኝነት ስሜት አላስተኛ እያለኝ ነው። እንደዛ ከሆነ ተይዋ። ስለዚህ ነገር ደግመሽ እንደማታወሪ ቃል ገብተሻል። እውነት በጣም ነው የሚቆጨኝ። እዚህ ውስጥ ባልገባ ደስ ይለኝ ነበር፣ ግን ገብተሻል። ስለዚህ አሁን አርፈሽ ነገሩን ትተሽ ኑሪ። ይህንን ትእዛዝ ላቀብል ልሄድ ነው አክስቴ። ደስ ሲል ባክሽ፣ በመላላክ ስራ ገንዘብ ሰብስቢና ትልቅ ቤት ግዢ። ለምንድን ነው እንዳልገባሽ ሆነሽ የምታየኝ? ቆይ ከዚህ ስራ ስንት ነው የምታገኙ? ኤርጃን ላይ ያለብንን ዕዳ እኮ ከፍዬ ጨርሻለሁ። በጣም ደስ ይላል። በቃ እንገናኛለን። የኔ ውድ፣ ምንድን ነው መጥፎ ነገር ተናገርኩ እንዴ? የእንጀራ እናት በሆነም እናትሽ ማለት ነኝ። መጥፎ ነገር እንዲደርስብሽ አልፈልግም። ይሄን እሺ ጨረሽ። ቀሪውስ? በቃ አታስቢ፣ አንድ መንገድ ፈልጋለሁ። ተመልከች፣ መንገዱ ከፊትሽ ነው ውዴ። ለምንድን ነው ለህኛ የምትሆኚ? ስለዚህ ነገር እባክሽ እንደገመሽ አታንሽብኝ። አነሳለሁ። ኤርጃንን እሺ ብትዩ ኖሮ ዓለምን በሙሉ መዳፍሽ ላይ ነው የሚያስቀምጠው። ስሚ፣ እንደዛ ቢሆን የሰዎችን ትዕዛዝ እየተቀበልሽ ስታደርሽ አትኖሪም ነበር። እስቲ አባትሽን ተመልከችው። ትንሽም እንኳን አያሳዝንሽም? ለአባቴ ምንም ነገር አደርጋለሁ። እሺ፣ ሐሳብ አይግባሽ። እንግዲህ እየነገርኩሽ ነው ፊዳን። ኤርጃን ፍላጎቱ ሳይቀዘቅዝ ይሄን ግትርነትሽን ተይው። እመኚኝ፣ በኋላ ላይ ይቆጭሻል። እኔ አያገባኝም። ባልሽ ሞቶብሻል። ድጋሚ እንደሱ አይነት ሰው ማግኘታችን ተመልከቺኝ። የባልና የልጅሽ ነፍሳቸው በሰላም ትረፍ፣ ግን ባልሽም ልጅሽም የሉም። የራስሽ ህይወት ይኑርሽ። ቶሎ ውሳኔ ላይ ድረሽ። እኔ ያስተካክልሻለሁ ወይዘሮ ፊዳን። ሰላም እመቤት። ነገሩ እየተረጋጋ ነው? እመቤትን ምን አመጣው? ከፈለግሽ እማዬ ብዬ ልጠራሽ እችላለሁ። አይ አልፈልግም። እማዬ እንዳትል፣ ገና ወጣት እኮ ነኝ። እና የልቤ ንግስት ምን እያለች ነው ታዲያ? እሷ ምንም አላለችም። እንግዲህ ላሳምናት እየሞከርኩ ነው። ዋጋዬን እወቅ። አውቃለሁ። ይህን ነገር ጨርሽ እንጂ የማድረግልሽ ነገር አታውቂም። ቦታው ድረስ ልትሄድ ነው? እኔ እንጃ አላውቅም። ትእዛዞቹን ልታደርስ ሄዳለች። ከዛ አንተ ጋዳውን ለመክፈል ትመጣለች። አዳምጠኝ። ዛሬ ሄደዋን ለመክፈል ትመጣለች። በደንብ ተቀበላት። ጥሩ ሁን። ሰርፕራይዝ አድርጋት። ሁሉንም ከኔ ያጠብቅ። እዳዋን ትከፍላለች። ቆይ ማን እንደሚያዛት ታያለች። ምንድነው ደግሞ የምታግረመርመው? ችግር የለም። አሁን ልሂድ በቃ። ለአንድ ሰው ማድረግ ያለብኝ አንድ ነገር አለ። ስለዚህ መሄድ አለብኝ። እሺ በቃ ደህና ዋል። በትንሹ ውሸት ትልቅ ውጤት።
እናታችን ንረድ ቁርስ እንብላ። ለምንድን ነው የማትንቀሳቀሰው? ፈጣሪው እርዳኝ፣ ላብድ ነው። እታች አቆልፊብኝ እማዬ። እንደዛ ከሆነ እኔ ያልኩትን ታደርጋለህ። አትነጫነጭ። አሁን ቶሎ በል ተነስ፣ ፊትን ታጠብ። ለአመታት ዝም ብለሽ አልነበረም ሃሊዴ? አሁን ምን ሆነሽ ነው መጥፎ ስሜት የሚሰማሽ? ቶፕራክ ስለነቃ ነው? እየሞትኩ ስለሆነ ነው ወይዘሮ ከሪማን። ይህንን ቁጭት ይዤ መቃብር መግባት አልፈልግም። ወይ በፈጣሪ ከዚህ በኋላ አልፈልግም ማለት ግን ትንሽ አይከብድም? ሰዎቹን ይሄ ይመጥናል? ወንድሜ ብዙ ልፋት አለብን። ቢያንስ እሱ ማክበር አለብህ። ከኪሳችን ነው የከፈልነው። ከዛ ዳችንን መክፈል እንችላለን ብለን ነበር። እሺ ወንድሜ ነገሩን ከዚህ በላይ አናካብደው። በቃ እኛ አስገድደን ልንሸጥልህ አንችልም። የእውነት በጣም ነው የምታናድደው። በጣም ታናድዳለህ። በቃ እሺ ቻው። በቃ መልካም ቀን። ሲያናድድ። የኔ ውድ ምን ተፈጠረ? ማን ደውሎልሽ ነው? ወንድም ይሄታት እና እቃዎቹን አልገዛም ማለት ለምን? ያው በቃ ብዙ ክፍያ ስላለበት እኛን መክፈል እንደማይችል ነግሮናል። ትንሽ ቀን እኮ መጠበቅ እንችላለን እኮ። እኔም እንደዛ ነበር ያልኩት እህቴ፣ ግን አልፈልግም ብሎ ገገመ። አቤት ሚታት፣ በጣም ጥሩ። ከፊዳን ምንም አይነት ነገር ማግኘት የለብንም። በጣም አሪፍ። የምትፈልገው ነገር ካለ እኔ ያለሁልህ። እሺ ቻው፣ መልካም ቀን። ያለሁሽ ምርጫ እኔ ብቻ ነኝ። ኤርጃን ላይ ያለብኝን ዕዳ ልከፍል ነበር። ክፍያው የመጨረሻ ቀን ነበር። ምን አለ ኤርጃንና ዜሬን እዛው በደፋችሁ በእናትሽ። ምን ነው ዋሾ ጓደኛዬ። በዘሪ ምክንያት አይደለም እንዴ ከኤርጃን ገንዘብ የወሰድሽው? ውዴ ክፍያዎቹ በእኔ ስም ናቸው። ስለዚህ ዕዳው የኔ ነው። አይ አትሸፋፍኝላት። ክፍያዎቹን ራሷ ስላልከፈለች አንቺ እየከፈልሽላት ነው። እሺ ይሁን፣ እንደምንም እንከፍላለን። አልገባኝም። እንዴት ነው የምትከፍይው? አሁን ላይ አላውቅም። እሺ አሁን ምግብ በልተሻል? አሁን ሚስትህና ልጅህ ይመጣሉ። ከሙሉ ቤተሰቡ ጋር ቁርስ እንበላለን። ሚስቴ አይደለችም። ልጄ ተው እንደዛ አትበል። ልጁ ስሜቱ ይጎዳል። እንዴት አደራችሁ? እንዴት አደርሽ? ተቀመጥ ልጄ። እንዴት አደርክ ውዴ? ዛሬ ስሜት እንዴት ነው? ደህና ነኝ። ደግመሽ ይህን ጥያቄ እንዳትጠይቂኝ እሺ? እንድጠይቀኝ የማትፈልግ ከሆነ አልጠይቅህም። ዛሬ አየሩ በጣም ደስ ይላል። እንውጣ መሰለኝ። ትውስታ ትንሽ እንዲመለስ የምትወዳቸው ቦታዎች ወስዳል። መልካም ቀን። አመሰግናለሁ። የኔንም ትጠጫዋለሽ? አይ ይቅርብኝ። ዛሬ ይህን ነገር እንደምንም መጨረስ አለብኝ። ከኤርጃን ነጻ ብትሆኝ ደስ ይለኝ ነበር። ምን አለ ፈጣሪ ቢረዳን ባደረገ ውዴ። ፊዳ ገንዘቡን ካላገኘን አሁን ምን ልታደርጊ ነው? እንግዲህ ያገኘሁትን በሙሉ ሰጠዋለሁ። ምን አደርጋለሁ? እሱ ጋር አብረሽ እንዲሄድ ትፈልጊያለሽ? አይ እዚሁ ቆይ።
ስላገሽኝ በጣም አመሰግናለሁ። ለሁሉም ነገር አመሰግናለሁ። የማይሆን ነገር አታውሪ። ሌላም ነገር ማድረግ ብችል ደስ ይለኛል። ሌላ ምን ልታደርጊ ትችያለሽ? የኔ ልጅ ለምንድን ነው ማትበላው? ሳህን መጀመሪያ እንደወጣበት ነው። እስቲ አፍህን ክፈት። አውሮፕላኑ እየመጣ ነው። ጎበዝ። ትንሽዬ ልጅ ነው። ገና ራሱን ችሎ ለመብላት አልደረሰም። አፍን ክፈት የኔ ልጅ። በል ቅድም የተባባልነውን ነገር ለአባት ንገረው። በል አፍን ክፈት። በጣም ጎበዝ። ካልሆነ ምድር ቤት ውስጥ ወስጄ ቆልፍብሃለሁ። ቆይ ምን ተፈጠረ? እያሳለፈ ያለው ነገር ቀላል አይደለም። የሚጎዳበት ነገር ነው። ለምደነዋል። ልጄ ያንተ ሁኔታ ልጁን ምን እንደሚያደርገው ዋጥ አድርገው። ያለህበት ሁኔታ የሚጎዳው እኛንም ጭምር ነው። ስሜትህን ካይዳም ከልጅም እየደበቅክ ነው። ግን እንደዚህ ማድረግ አትችልም። ወደ ውስጥ ግባ ግባ። ቆይ ምን ነበር ብዬሽ ነበር? ለምንድን ነው ለአባትህ በል ያልኩህን ያላልከው? እሺ ቆይ ለምንድን ነው ማትመልስልኝ? ለምንድን ነው የማትሰማኝ? ምንድን ነው የምትፈልገው? ምንድን ነው የምትፈልገው? አንዴ ሁሉንም ነገር ፈልጋታል፣ ግን ደግሞ ተሞላቀሃል። በጣም ተሞላቀሃል። ግን ደግሞ ታያለህ፣ ምን እንደማደርግ በደንብ አውቃለሁ። አሳይሃለሁ። እባክሽ ተው፣ አታሰቃይኝ እማዬ። እባክሽ ምድር ቤት አቆልፊብኝ። ንገረኝ፣ ቆይ ለምንድን ነው አባትህ ፊት በል ያልኩህን ነገር ያላልከው? የምትፈልገው ይህንን ነበር። በጭራሽ ከዚህ ክፍል እንዳትወጪ። ከአይዳን ጋር ሰርጋችሁን በተቻለ ፍጥነት አድርጉት። እንደማይተዋወቅ ሰው የተለያየ ክፍል ውስጥ ነው ያላችሁት። ልጁን በዚህ መካከል እየተሰቃየ ነው። ጥሩ አይደለም። ሁሌም አንድ አይነት ነገር ነው የምናወራው። ምን ያስቸኩላል? መቼ ቸኮልኩ? የማወራው እኮ ስለ 5 ዓመት ታሪክ ነው። 5 ዓመታት። ግን ምንም አላስታውስም እኮ። እዚህ ቤት ውስጥ ከገባው ገና 3 ወሬ ነው። እና ታዲያ ምን ያስቸኩላል እማዬ? ግዴታ ስለሆነ ነዋ ልጄ። ለልጅ ስትል ግድ ነው። ለአይዳን ስትል አንተን ስትጠብቅ 5 ዓመት ሆኗታል። ለቤተሰብ ስትል ግድ ነው። ለአንቺ ስል ማለትሽ ነው? ምን አይነት ንግግር ነው? በጣም ትወድህ ነበር እኮ ልጄ። በጣም ታሞግስህ ነበር። አንዳችን ካዘንን ከሁኔታችን ይገባህ ነበር። አሁን ተጎድተናል። ምንም እየመሰልህ ግን አይደለም። ምን ማድረግ እችላለሁ? እንዴት ላስደስታት እንደምችል የማላውቃትን ሴት ላግባ? ለሷ ምንም ስሜት የሌለኝን ሴት እንዳገባ እየነገርሽኝ እኮ ነው ያለሽው። አሁንም ማመን አልችልም። እኔና አይዳን የተለያየን ሰዎች እንደሆነን አንቺም ታውቂያለሽ። እነዚህን ቃላት በጭራሽ ለምታፈቅራት ሴት መጠቀም አልነበረብህም። ኮማ ውስጥ እያለው አንዳንድ ጊዜ የሆነች ሴት ድምፅ ይሰማኝ ነበር። በጣም ከርቀት ሆኖ ትጠራኝ ነበር።
እውነት ይሁን ህልም የማላውቀው ድምፅ ነበር። እጄን የምትይዘኝ አይነት ስሜት ነበረው እና እንዳልወድቅ ትነግረኛለች። ልክ ስነቃና አይዳንን ሳያት የእሷ ድምፅ እንዳልሆነ ገባኝ። እሷ አልነበረችም እማዬ፣ አይዳን አልነበረችም። ምናልባትም ህልም አልነበረም። ነጃት ና ወደዚህ። ቆይ እኔም አሳይሃለሁ። እናያለን። እስቲ ልጄ በጣም አምኛለሁ እማዬ፣ የማምነውን አምኛለሁ። ስለዚህ ስለ አይዳን አታውሪኝ። በጭራሽ ማመን አልችልም። ምንም አላስታውስም። እማዬ ሽንቴ መጣ። ሂድ ግባና ሽና። አሁን አንተም ማናገር አልፈልግም። ለምንድን ነው የማይወደኝ? በፊትም አይወደኝም ነበር። ምንም ነገር ባደርግ ምንም አይወደኝም። ለምን? ምን ሆኜ ነው? ቆይ ምን አሁን እናቴ በጣም ነው የምትናደደው። በጣም ትቀጣኛለች። እንዴት ዋልክ? ደህና መጣሽ ፊዳል። ለክፍያው ነው የመጣሁት። በፈለግሽ ሰዓት መክፈል ትችያለሽ። ምን አስቸኩለሽ? ትንሽ ደቂቃ ቁጭ አትይም? አይ አያስፈልግም። እንዴት ነሽ? ደህና ነሽ? ደህና ነኝ። ያው ዛሬ የክፍያው ቀን ነው፣ ግን ገንዘቡን ሁሉ ስሰበስብ መጨረስ አልቻልኩም። ሻይ ይምጣልሽ? ይቅርብኝ። አመሰግናለሁ። እኔም አመሰግናለሁ። ለምኑ? እንደ መልካምኘት ነው። በሚቀጥለው ክፍያውን እጨርሰዋለሁ። ቆይ ግን ለምንድን ነው የማይገባሽ? ለምንድን ነው እንደምወድሽ የማይገባሽ? ከአንቺ ምንም ገንዘብ አልፈልግም። ማንም ሰው ላይ ዕዳ እንዲኖርብኝ አልፈልግም። እባክሽ እንደ ሌላ ሰው አትይኝ። ይህንን ነው ማምጣት የቻልኩት።
ቀሪውን በቀጣዩ ከፍላለሁ። ፊደን እባክሽን ፊትሽን አታዙርብኝ። ከአንቺ ፍቅር እንደያዘኝ ታውቂያለሽ። እሺ በይኝና በቃ አግቢኝ። ተው አትንካኝ። እሺ ተረጋጊ። ግን አንድ ነገር ላስረዳሽ። ለአንቺ እኮ እየሞትኩ ነው ፊዳን። ከባሌ ውጭ ማንንም ሰው ልወድ አልችልም። ልቤ የእሱና የእሱ ብቻ ነው። ስለዚህ እባክህን ከዚህ በኋላ ምንም እንዳትለኝ ፊዳን። እውነት ለመናገር ማንም ሰው እንዲወስድሽ በጭራሽ አልፈልግም። እስር ቤት እያለሁ አግብተሽ ነበር። አደጋው ያኔ ተፈጠረ። እንደዛ ባይሆን ኖሮ ያኔ ራሴን አጠፋ ነበር። ተው ስለሞተው ባሌ አታውራ። ይበቃሃል፣ ይበቃሃል አልኩህ። ቆይ እሺ፣ እኔ ለአንተ ከዚህ በላይ ምን መስዋዕት ማድረግ እችላለሁ? ከዚህ በላይ እንድትወደኝ ብዬ ምን ማድረግ እችላለሁ? ምንድን ነው? ምን ፈልገሽ ነው? ቡራክን ክፍል ውስጥ አጣሁት። እዚህ ከሆነ ብዬ ነው የመጣሁት። ሽንት ቤት ገብቷል። ምን እያደረገ እንደሆነ ግን አላውቅም። የኔ ውድ አትፍራ፣ አትፍራ። ምንም አይፈጠርም። ችግር የለም። አይዞህ፣ አትፍራ። እሺ፣ ምንም የሚያስፈራ ነገር የለም። ና በቃ እንሂድ። ቆይ ምን ተፈጥሮ ነው? ምንም አይደለም ወይዘሮ አይዳን። እላዩ ላይ ውሃ ተደፍቶበት ነው። አሁን እንቀይረዋለን። በጣም ብልጥ እንደሆንሽ ነው እንደምታስቢው ሀልዴ። የተፈጠረውን የማላቅ ነው የሚመስልሽ? አንተ ደግሞ አሁን እኮ አንተ ትልቅ ሰው ሆነሃል። በጣም ነው የደከምከኝ፣ ሰልችተኛል። ከዚህ ውሰጁ፣ ከአይኔ ላይ ዞር አድርጊልኝ። ኡፍ እንደዚህ አትሁን እሺ አንበሳዬ። አየህ አይደል ጨረስን። አዎ ውይ የኔ ምስኪን ልጅ በጣም ያማል። ኡፍ እንዴት እንደዚህ ታደርጋለች እቺ ጨካኝ? እናቴ እኔን አትወደኝም አይደል? እኔ እኮ አባቴ ደህና እንዲሆን ስጸልይ ነበር፣ ግን እሱም አይወደኝም። ለምንድን ነው ማንም ሰው ማይወደኝ? ማን ላይ ወደህ ይችላል ውዴ? ሁሉም ይወዱሃል እንጂ ሁላችንም በጣም እንወድሃለን። አይ እንደማይወዱኝ አውቃለሁ። እኔን የሚወደኝ ማንም ሰው የለም። አለ ውዴ አለ። ከህይወቷ በላይ የምትወድ ሴት አለች። እናትህ ነች ፊዳን። ውዴ ውይ በጣም አመሰግናለሁ። ይሄ መድኃኒት ህመምሽን አሁኑ ነው ያስቆመዋል። ፊዳን ከኔ ምንም የደበቅሽው ነገር የለም አይደል? አይ የለም። ምን የሚደበቅ ነገር አለ? እኔ እንጃ። ብቻ ኤርጃን ሱቅ ሄደሽ ነበረ። ምንም ነገር አልተፈጠረም አይደል? የኔ ውድ ገንዘቡን ሰጥቼው ቶሎ ወጣው። ጥሩ ነው ውዴ። ስሚ እባክሽ ብቻሽን እንደሆንሽ አይሰማሽ እሺ? እኔና አንቺ አብረን ስንሆን ጠንካራ ነን አይደል እንዴ? እባክሽ ከኔ ምንም ነገር አትደብቂኝ እሺ ፊዳን? አመሰግናለሁ። አይዳንዬ ነይ ልጄ፣ ቡና ትፈልጊያለሽ? አልፈልግም እናት ከሪማን፣ አመሰግናለሁ። በጣም ነው ያማረብሽ። አይንሽን የተቀባሽው ያምራል። አመሰግናለሁ፣ ግን ሳስበው ተጨማሪ ጥሩ ርዕሶች አሉ። ለምሳሌ ምን ማወቅ እፈልጋለሁ? እባክሽ ተይኝ። ማውራት የምፈልገው ስለ ቶፕራክ እንደሆነ ታውቂያለሽ። አውቃለሁ፣ ግን ዛሬ ተነስተሽ
እንደ አዲስ ምን እንዳናደድሽ አላውቅም። ከ5 ዓመታት በፊት የገባሽልኝ ቃል አልረሳሽውም አይደል? በጣም የምወደውን ሰው 5 ዓመት ሙሉ ቁጭ ብዬ ጠብቄዋለሁ። ራሴን፣ ህይወቴን፣ ስራዬንም ጭምር ሁሉንም ትቼ እሱን አስቀድሜ ነበር። የነበረኝን ንብረቶች ግማሹን ለቶፕራክ መታከም ያደረኩት። ቶፕራክ ስላልነበረ እየሰመጠ የነበረ ድርጅትሽን አዳንኩልሽ። እኔ ላልወለድኩት የራሴ ላልሆነ ልጅ እናት ሆንኩ። እኔ ከዚህ ሁሉ ነገር ግን አንድ ነገር ብቻ ነበር የፈለግኩት፣ እሱም ቶፕራክን ማግባት ብቻ ነበር። ስለዚህ ከዚህ በላይ ሳልደክም ከህይወትሽ ብወጣ ጥሩ ነው። ለእኔም ለእናንተም ድካም ከሚሆንብን በዚሁ ብንቋጮ ይሻላል። ያው ግን የኔ የሆነውን ነገር ሁሉ ነው ይዤ መሄድ የምፈልገው። እንደማየው ዛሬ በጣም ተጨንቀሻል እንጂ እናትሽን እንዲህ አታናግሪያትም ነበር። ግን ስለ አንድ ነገር ትክክል አይደለሽም። ቶፕራክ አንቺን ለማግባት ሊስማማ ነው። እርግጠኛ አይደለሁም። እኔ እርግጠኛ ነኝ። እሱ ያሳለፈውን ያሳለፈ ሰው ከዚህ በላይ ሊሻሻል አይችልም። ደግሞ እኔም ቀላል ይሆናል ብዬሽ አላውቅም። ግን ተማመኝብኝና ከባዱን ነገር ታልፊያለሽ። አሁን በጣም ቀላሉ ሁኔታ ላይ ነው ያለነው። ያን ሁሉ መስዋዕትነት ከፍለሽ ልትተይው ነው? እነዛ ሁሉ መስዋዕትነቶች የተከፈሉት ከቶፕራክ ጋር ደስተኛና ሰላማዊ ህይወት ለመኖር ብዬ ነበር። እኔ የምፈልገውን ማግኘት ካልቻልኩኝ ታዲያ ለምን እቆያለሁ? ታገኛለሽ፣ እመኚኝ። ግን ትዕግስተኛ መሆን አለብሽ። ሁሉንም አስቤበታለሁ። ስለዚህ አትጨነቂ። ዛሬ ወደ ውጭ እወጣለሁ። ሃሊዴም ከሰዓት እረፍቷ ነው። ሰህር ብቻ ነች ያለችው። ቡራክን ለመንከባከብ ስትል እሱ ክፍል ውስጥ ነው የሚጫወቱት። ስለዚህ አንቺና ቶፕራክ እዚህ ትሆናላችሁ። እንዳውም በጣም እርግጠኛ ነኝ ቶፕራክ ሜካፕሽን ሲያየው በጣም ይወደዋል። ምናልባት ብቻሽን ሆነሽ ብትጠብቂው ጥሩ ሊሆን ይችላል።